ሰላም የጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በዋትስአፕ፣ በኢሞ፣ በቴሌግራም እንዲሁም ደግሞ በጎግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው ደግሞ የተን ቤተሰብ ቃላት ምስረታ የሚል ነው። የአማርኛ ፊደላት ማለት ነው። የአማርኛ ፊደላት የተን ቤተሰብ ቃላት ምስረታ የሚል ነው ይዤላችሁ የቀረብ። በደንብ አድርጋችሁ እናንተ ተከታተሉኝ፣ እኔ አነብላችኋለሁ። እንግዲህ ከዚህ ጋር እንደምታዩት እች ታ ትባላለች። ተ ቱ ቲ ታ ቴ ት ቶ። እንግዲህ በእነዚህ ቃላት መስርቼን ይዤላችሁ የቀረብኩኝ በእያንዳንዳቸው እኛ እናነባቸዋለን። በእያንዳንዳቸው ቃላት መስርቼላችኋለሁ። እንግዲህ ተከታተሉኝ። ተማሪ በአንድ ላይ ስናነበው ተማሪ ይላል። እንግዲህ መጀመሪያ እዚህ ጋር የምናገኛት ናት። ማ ደግሞ የመቤተሰብ አራተኛ፣ ሬ ደግሞ የረ ቤተሰብ ሶስተኛ የምናገኛት ናት ማለት ነው። ተማሪ የሚል ቃል ይመሰርትልና ማለት ነው። ወደ ቀጣዩ ስን ደግሞ እንደገና ተስፋ ይላል። እንግዲህ እንደምታዩት እንግዲህ እቺ መጀመሪያ ፊደል እዚህ ጋር የምናገኛት ናት። ሳ ደግሞ የሰ ቤተሰብ ሆና ስድስተኛ የምናገኛት፣ ፌ ደግሞ የፈ ቤተሰብ አራተኛ። ተስፋ የሚል ቃል ይመሰርትልና ማለት ነው። ወደ ቀጣዩ ስንሄድ ደግሞ እንግዲህ ተራ ይላል። እንግዲህ የመጀመሪያ ፊደል ናት። ራ ደግሞ የረ ቤተሰብ አራተኛ የምናገኛት ማለት ነው። ተራ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ሁለተኛዋ ፊደል ወደ ቱ ስንሄድ ቱርክ ይላል። እንግዲህ ቱ እንግዲህ የተ ቤተሰብ ሁለተኛ የምናገኛት፣ ረ ደግሞ የረ ቤተሰብ ስድስተኛ የምናገኛት ማለት ነው። ደግሞ የከ ቤተሰብ ስድስተኛ። ቱርክ የሚል ቃል ይመሰርትልናል ማለት ነው። ቱርክ ይላል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቱታ ይላል። እንግዲህ እንደምታዩት ቱታ እንግዲህ ቱ የተ ቤተሰብ እዚህ ጋር የምናገኛት ሁለተኛ ላይ ማለት ነው። ታ ደግሞ እንግዲህ የምታዩት እዚህ ጋር አራተኛ ላይ እናገኛታለን ማለት ነው። ስለዚህ ቱታ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቱኒዚያ ይላል። እንግዲህ ቱኒዚያ ይላል። እንግዲህ እንደምታዩት እንግዲህ ቱ የተ ቤተሰብ ሁለተኛ፣ ያ ደግሞ የነ ቤተሰብ ሶስተኛ፣ ዚያ ደግሞ የዘ ቤተሰብ ሶስተኛ፣ ያ ደግሞ የቤተሰብ አራተኛ። ቱኒዚያ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንግዲህ ወደ ሶስተኛዋ ፊደል ወደ ቲ ነው የምንሄድ። እንግዲህ ወደ ቲ በቲ ደግሞ የመሰረትናቸው እንያቸው። ቲማቲም ይላል። እንግዲህ በአንድ ላይ ስናነበው ቲማቲም እንግዲህ ቲ የተ ቤተሰብ ሶስተኛ የምናገኛትም፣ ማ ደግሞ የመቤተሰብ አራተኛ፣ ቲ ደግሞ አሁንም እንደምታዩት እዚህ ጋር ሶስተኛ የምናገኛት፣ መ ደግሞ የመቤተሰብ ስድስተኛ። ቲማቲም የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቲቪ ይላል። እንግዲህ እንደምታዩት ቲቪ እንግዲህ ቲ እዚህ ጋር የምናገኛት ሶስተኛ ናት። ቢ ደግሞ የቤተሰቡና ሶስተኛ የምናገኛት ማለት ነው። ቲቪ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቲሸርት ይላል። እንግዲህ እንደምታዩት ቲሸርት ይላል። እንግዲህ ቲ እዚህ ጋር የምናገኛት ሶስተኛ ፊደል ናት። ሸ ደግሞ የሸ ቤተሰብ የመጀመሪያዋ ናት። ረ ደግሞ የረ ቤተሰብ ስድስተኛ የምናገኛት ናት። ት ደግሞ የተ ቤተሰብ ስድስተኛ። ቲሸርት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ታ እንግዲህ እቺ ምናያት አራተኛ የምናገኛት ታ ትባላለች።
ታሪክ ይላል። እንግዲህ እንደምታዩት ታሪክ እንግዲህ ታ እዚህ ጋር የምናገኛት የተቤተሰብ ሆና እዚህ ጋር የምናገኛት አራተኛ ማለት ነው። ታ አራተኛ የምናገኛት ናት። ደግሞ የረ ቤተሰብ ሶስተኛ ደግሞ የከቤተሰብ ስድስተኛ ታሪክ ታሪክ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ታዋቂ ይላል። እንግዲህ እንደምታዩት ታዋቂ እንግዲህ ታ የተቤተሰብ አራተኛ የምናገኛት ናት። ዋ ደግሞ የወ ቤተሰብ አራተኛ፣ ቂ ደግሞ የቀ ቤተሰብ የቀ ቤተሰብ ሶስተኛ ታዋቂ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ታታሪ ይላል። እንግዲህ ታታሪ እንግዲህ ታ እንግዲህ የተቤተሰብ አራተኛ ነው የሚገኙ እነዚህ። ሬ ደግሞ የረ ቤተሰብ ሶስተኛ ታታሪ የሚል ቃል ይመሰርትልናል ማለት ነው። እንግዲህ እንደምታዩት ወደ ቴ ነው የምንሄድ። እንግዲህ እንደምታዩት ወደ ቴ አምስተኛ ፊደል ወደ ቴዲ ይላል። እንግዲህ እንደምታዩት እዚህ ጋር ደግሞ ቴዲ እንግዲህ እቺ ቴ የተቤተሰብ አምስተኛ ነው የምናገኛት። ይህ ደግሞ የደ ቤተሰብ ሶስተኛ ቴዲ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ደግሞ ስንሄድ ቴሊ ይላል። እንግዲህ እዚህ ጋር እንደምታዩት እንግዲህ ቴ የተቤተሰብ አምስተኛ ሌ ደግሞ የለቤተሰብ ሶስተኛ የምናገኛት ማለት ነው። ቴሊ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቴሌፎን ይላል። ባንድ ላይ ስናነበው ቴሌፎን እንግዲህ ቴ የቤተሰብ አምስተኛ ነው የምናገኘው። ሌ ደግሞ የለቤተሰብ አምስተኛ፣ ፌ ደግሞ የፈቤተሰብ ሰባተኛ፣ ይሄ ደግሞ የነቤተሰብ ስድስተኛ ቴሌፎን የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ትንሽ ይላል። እንግዲህ እንደምታዩት ትንሽ እንግዲህ እቺ የተቤተሰብ ስድስተኛ የምናገኛት፣ ነ ደግሞ የነቤተሰብ ስድስተኛ፣ ሽ ደግሞ የሸ ቤተሰብ ስድስተኛ ትንሽ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ደግሞ አሁንም ትልቅ ይላል። እንግዲህ እንደምታዩት ትልቅ እንግዲህ የተቤተሰብ እንግዲህ ሰባተኛ ላይ ስድስተኛ የምናገኛት ነው። የተቤተሰብ ስድስተኛ፣ ለ ደግሞ የለቤተሰብ ስድስተኛ፣ ቅ ደግሞ የቀቤተሰብ ስድስተኛ ትልቅ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ትግል ይላል። እንግዲህ እንደምታዩት ትግል እንግዲህ የተቤተሰብ ስድስተኛ ነው የምናገኝ፣ ግን ደግሞ የገቤተሰብ ስድስተኛ ለም የለቤተሰብ ስድስተኛ ትግል የሚል ቃል ይመሰርትልናል ማለት ነው። እንግዲህ እዚህ ጋር መጨረሻዋ ፊደል ላይ ነው የደረስነው ከተ እስከ ቶ። እንግዲህ ቶ ትባላለች። ቶ የመጨረሻ ፊደል። እንግዲህ በዚህ ደግሞ ቃላት ይመሰርትና ቶሎ እንግዲህ ቶ የተቤተሰቡና ሰባተኛ፣ ሎ ደግሞ የለቤተሰብ ሰባተኛ ቶሎ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ እንደገና ቶማስ ይላል። ባንድ ላይ ስናነበው ቶማስ እንግዲህ ቶ የተቤተሰብ ሰባተኛ ናት፣ ማ ደግሞ የመቤተሰብ አራተኛ፣ ሳ ደግሞ የሰቤተሰብ ስድስተኛ ቶማስ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ መቶ ይላል። እንግዲህ የመጀመሪያ ፊደል ናት። ቶ ደግሞ የተቤተሰብ ሰባተኛ የምናገኛት ማለት ነው። ሰባተኛ። ስለዚህ በእነዚህ ቃላት መስርቼ ነው ይዤላችሁ የቀረቡ። እንግዲህ እነዚህ የመጀመሪያ ፊደላት የአማርኛ የመጀመሪያ ፊደላት ናቸው። እነዚህ እንደምታዩቸው የተቤተሰቦች በእነዚህ ቃላት መስርቼ ነበር ይዤላችሁ የቀረቡኝ። ለዛሬው ቪዲዮ ከዚህ ያበቃን። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።